ሰላማችሁ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ እንቁ የሆናችሁ ቤተሰቦች ኑሃሚን ክፍል 14 ላይ እንግዲህ ኑሃሚንዬ ከኤርሚ ጋር አድራ ኤርሚ ጋር ብታድርም ምንም አላረጋትም ነበረ። ኤደን እንግዲህ እሷን ለማስበላት እኔ ድንግልናዬን ተወልቼ አንቺ እንደዚህ በቀላሉ አትቀሪም፣ ህይወቴን ያበላሸሽው አንቺ ነሽ ብላ ነበር ከሴትዮዋ ጋር ተባብራ ከወንድ ጋር እንድታድር ለማስደረግ የሞከረችው። እንደዛም ሆኖ ግን ከወንድ ጋር ለማሳደር በሞከረችበት ሰዓት ከእሷ ጋር ሊያድር የነበረው ወንድ ኤርሚያስ ሆኖ ተገኘ ማለት ነው። ከጀርባም ስራው ሲያሰራ የነበረው የሴተኛ ዳሪ ዋና ኃላፊ እሱ ሆኖ መገኘቱ በጣም ነው የሚያስጠላው። ሴትዮዋ እንግዲህ ደውላ እንደዚህ ነው አለ ስራ የሄደንን አልነገረቻትም ነበረ፣ አልነገረችውም ነበር። የኑሃሚን ጋር እንደዚህ አለ ስራ ብላ ስትነግረው ገባውና ከዛ ሄዶ ከነዛ አውሬ አድኗታል ማለት ነው። ዞሮ ዞሮ ዋናው ስራ አስካሄጅ እሱ መሆኑ በጣም ነው የሚያስጠላው የምር። ኑሃሚን አሁን በጣም ነው የሚጎዳት ማለት ነው። እንደዛም ሆኖ እንግዲህ ኑሃሚንዬ ከዛ ስላወጣት በዛ ደግሞ ከዚህ በኋላ እዛ ሰፈር መኖር የለብሽም ብለው ወደ ቤት ስለወሰዳት አባቷንም እሷንም ወደ ቤት ወስዷታል ማለት ነው። ወስዷቸዋል። እዛ መኖር የለባቸውም ከዚህ በኋላ እዛ ከኖራችሁ እነዛ ሰዎች እናንተን ለመግደል ለመጉዳት ወደ ኋላ አይመለሱም፣ ስለዚህ እዚህ መሆን አለባችሁ ብሎ ነበረ ወደ ቤታቸው እየወሰዳቸው ማለት ነው። እና ኑሃሚንዬም ደስ እያላት አባቷን እዛ ወደዛ ቤት ወስዳታል ሄደዋል ማለት ነው። አባትዬው ደግሞ ከዚህ በፊት ኤርሚን በጣም ይጠላው ነበረ። ይሄ ልጅ አይሆንሽም ዱርዬ ነው እያላት ነበረና ለሷም በሚያረገው ነገር ለሱ በሚያረገው ነገር ላይ ተነሳስቶ አባቷም የኑሃሚን አባትም ኤርሚን ወዶታል ማለት ነው። ይሄ ልጅ እስከዛሬ ምን አድርጎኝ ነበር የጠላሁት፣ ለካ ይሄ መላክ የሆነ ልጅ የተባረከ ልጅ ብሎ ሲመርቁት ነበረና እንደ ጠሉት እውነት ኤርሚ መጥፎ ሰው ነው። በዛ ደግሞ የልጅ አባት ነው። የቅመሟ የሴትዮዋ ልጅ የእሱን ልጅ መሆኑን በጣም የሚያስጠላል። እውነት ኑሃሚን የሌላ ሰው ልጅ መስራት አባትሽ ማን ነው ብላ እየጠየቀቻት ነበር። ልጅቷ ግን እኔ አባቴን አላቅም፣ እኔ ያለ አባት ነው መሰለኝ የተወለድኩት ብላ ስትመልስላት ነበር ማለት ነው። ዞሮ ዞሮ ያለ አባት አይደለም የወለደችው የተወለድሽው ማለት ነው። አባትሽ አጠገብሽ ነው። አሁን ግን ያው እነሱ ቤት ስለገባች ከነ ኤርሚ ጋር ከአያቷ ጋር ወይም ደግሞ ከእናቷ ጋር ልበል ኑሃሚን ማለት ነው ከሷ ጋር መኖር ጀምራለች። እንግዲህ ሴትዮዋ እኔ ከዚህ በላይ ሰልችቶኛል፣ ከዚህ በላይ ከአንተ ልጅ ጋር መሰቃየት አልፈልግም፣ በሷ ምክንያት ብዙ ነገር አይቻለሁ፣ በቃኝ ብላ ልጁን ተቀበለኝ ብለዋለች። ኤርሚን ደግሞ ከኑሃሚንዬ የተሻለ እናት መቼም ላገኝ አልችልም፣ እስካሁን ድረስ ከሞከርኳቸው ሴቶች ካየኋቸው ሴቶች ኑሃሚንዬ በጣም ትሻላለች፣ ስለዚህ እናት ለመሆንም ምንም አያንሳትም ብሎ ልጁን አምኖ ወደ ቤት ወስዷታል ማለት ነው። ልጁን ደግሞ የወሰደበት ምክንያት መንገድ ላይ ቁጭ ብላ እያለቀሰች ነበረ። ከዛ አሳዘነችኝና ኑሃሚን ጋር ውሰደኝ ስትለኝ ስለነበረ አንቺ ጋር ይዤ መጣ ብሎ ነበር የነገራት። ለማንኛውም ደግሞ እንደዛ መሆኑ ቢቀር ጥሩ ነበረ። ኤርሚ ደግሞ ከዚህ በኋላ አሁን አንቺ የኔ ቤት እየኖርሽ ነው፣ ሰው የሚያወራው ሌላ ነገር ነው የሚያስበው። በዛ ደግሞ በጣም አፈቅርሻለሁ፣ ከዚህ በፊትም አንቺን ለማግባት ጉጉቱ ነበረኝ፣ ስለዚህ አሁን ተጋብተናል አይደለ? ግን በሁለተኛ በትክክለኛው መንገድ ሽማግሌ ልኬ ላግባሽ ብሏታል። እንደ ሽማግሌ ብላ ደንገጥ ብላ አዎ ሽማግሌ በክብር ከአባትሽ ልውሰድሽ፣ በኋላ እዚህ የሆነ ነገር ውስጥ ገብተን ክብርሽ ከሚጠፋ ካሁኑ ክብርሽን ጠብቀሽ እንድታገቢኝ ሽማግሌ ልካለሁ የኔ ውድ ስላት ኑሃሚንዬ ውሃ ሆና እዛ ቀረች።